አብዛኞቻችን ተራው ሰው የማያውቃቸው እጅግ በጣም ጠቃሚ የሚባሉ ሶስት ዋና ዋና ያልተጻፉ የገንዘብ ህጎች አሉ። ነገር ግን አብዛኞቻችን ጠንክሮ በመስራት ብቻ እነዚህን ሶስት ዋና ዋና የሚባሉ የገንዘብ ህጎችን ያልተጻፉ ህጎችን ሳናቅ ጠንክሮ በመስራትና በመቆጠብ ብቻ የሀብት ማማ ላይ የሚደረስ ይመስለናል። ነገር ግን ገንዘብ የራሱ የሆነ የጨዋታ ህግ እንዳለው መረዳት ያስፈልጋል። በተለይ ደግሞ እንዳልኳችሁ እነዚህ ተራው ሰው የማያውቃቸው ሶስቱ ዋና ዋና የሚባሉ ያልተጻፉ የገንዘብ ህጎችን ካላወቅን በቀር የፈለገ ያህል ጠንክረን ብንሰራ የፈለገ ያህልም ከምናገኘው ላይ ብንቆጥብ እነዚህን መሰረታዊ የሚባሉ በተለይ ደግሞ ያልተጻፉ እንደመሆናቸው መጠን ያልተጻፉትን ሶስት የገንዘብ ህግጋት ካላወቅን በቀር የምንፈልገው የገንዘብ የነጻነት ደረጃ ላይ መድረስ እጅግ ከባድ ነው። በተቃራኒው ግን እጅግ በጣም ጥቂት የሚባሉ የገንዘብ ስኬት ላይ የደረሱ ሰዎች ግን እነዚህን ሶስት ዋና ዋና የሚባሉ ያልተጻፉ የገንዘብ ህጎችን ማወቅ በመቻላቸው ብቻ ለገንዘብ በኃይለኛው ከመድከም ይልቅ ገንዘብ ለነሱ እንዲሰራ ማድረግ የሚችሉበትን ሁኔታ በማግኘታቸው ብቻ ጥሩ የሚባል የስኬት ደረጃ ላይ እንዲደርሱ ሆነዋል። ያ ማለት እነዚህን ሶስት ያልተጻፉ የገንዘብ ህጎች የሚያውቁ ሰዎች ለገንዘብ ከመድከም ይልቅ ገንዘብ ለነሱ እንዲሰራላቸው ማድረግ የሚችሉበትን ትልቅ ብልሃት እንደማግኘታቸው መጠን የፈለጉት ድማንድ ያደረጉት የገንዘብ የነጻነት ደረጃ ላይ መድረስ ችለው እናያቸዋለን። ሁላችንም ጠንክሮ ከመስራት ጎን ለጎን ብዙ ከመቆጠብ ጎን ለጎን የምናስበው የምንፈልገው ትልቅ የገንዘብ የነጻነት ደረጃ ላይ ለመድረስ ካስፈለገን እነዚህን ሶስት ዋና ዋና የሚባሉ ያልተጻፉ የገንዘብ ህጎችን ማወቅ እጅግ በጣም ጠቃሚ መሆኑን መረዳት ያስፈልጋል። እንደሚታወቀው ትምህርት ቤት ውስጥ ብዙ አይነት ትምህርቶችን ተምረናል። ስለ ሂሳብ ተምረናል፣ ስለ ሳይንስ አጠቃላይ ተምረናል፣ ስለ ታሪክ ተምረናል። ነገር ግን አብዛኞቻችን በህይወታችን ውስጥ በየቀኑ ስለምንጠቀምበት ይህ ትልቅ መሳሪያ ገንዘብ ማንም ያስተማረን የለም። ምናልባትም ያስተማረን እንኳ ካለ ገንዘብ የት ይመጣል እንጂ ያመጣነውን ገንዘብ እንዴት ፕሮዳክቲቭ በሆነ መልኩ መጠቀም እንዳለብን በዛ ልክ በትምህርት ቤት በካሪክለም ተቀርጾ የተማርንበትን አጋጣሚ ማወቅ እና ማስታወስ አይ ቲንክ እጅግ ከባድ ይመስለኛል። በትምህርት ቤት ብዙ አይነት ትምህርቶችን እንደመማራችን መጠን ነገር ግን በህይወታችን ውስጥ በየቀኑ ስለምንጠቀምበት ይህ ትልቅ መሳሪያ ገንዘብ ማንም ያስተማረን አለመኖሩ ራሱ አንድ ትልቅ ነገር ነው። ይህንንም ተከትሎ ለምንድን ነው ሁልጊዜ ጠንክረው የሚሰሩ ሰዎች ድሃ ሆነው የሚቀሩት? አይሆፕ እንደዚ አይነት ጥያቄዎች አሉብን። እንደው በእኛም ኮንቴክስት ብታዋቸው ሌት ተቀን የሚሰሩ ሰዎች ምናልባትም ያሉበት የኢኮኖሚ ደረጃ እጅግ በጣም አስከፊ ነው። ነገር ግን ይሰራሉ ብላችሁ የማታስቧቸው ሰዎች፣ የተወሰነ እንቅስቃሴ ብቻ ያላቸው ሰዎች ግን የተሻለ የሀብት ማማ ላይ ሲደርሱና የተሻለ ላይፍን ሲመሩ እናስተውላለን። እና እነዚህ ሁለት የተለያዩ ነገሮች፣ ሁለት የተቃረኑ ነገሮች እንዴት ሊፈጠሩ ቻሉ ብለን ካሰብን አንደኛውና የመጀመሪያው ልዩነት የመጣው የገንዘብ አጠቃቀም ጥበብ ላይ ነው። ያ ማለት እነዚህ ብዙ ያልሰሩ የሚመስሉን ነገር ግን ጥሩ የሚባል የኢኮኖሚ ደረጃ ላይ የደረሱ የገንዘብ የነጻነት ደረጃ ላይ የደረሱ ሰዎች እንዳልኩት እነዚህን ሶስት ዋና ዋና የሚባሉ የገንዘብ አጠቃቀም ህጎችን በሚገባ ማወቅ መቻላቸው በትንሽ ድካም በትንሽ ልፋት ያሉበት የገንዘብ የነጻነት ደረጃ ላይ እንዲደርሱ ችለዋል። ነገር ግን በተቃራኒው ምንም እንኳን ብዙ ቢሰሩ ብዙ የሚደክሙ ሰዎች፣ ብዙ የሚቆጥቡ ሰዎች ጥሩ የሚባል የገንዘብ የነጻነት ደረጃ ላይ ያልተገኙት ወይም ደግሞ ያልደረሱት ፎርሹር እነዚህን የገንዘብ ህግጋቶች በሚገባ ማወቅ ባለመቻል ነው። ያ ማለት ሀብታም መሆን የሚቻለው ጠንክሮ በመስራትና ብዙ በመቆጠብ ብቻ ብለው የሚያምኑ ሰዎች ናቸው። አሁን ላይ
ሃርድ ወርከር መሆን በራሱ ድካም እንጂ ምናልባትም ያሰብነው የገንዘብ የነፃነት ደረጃ ላይ ያደርሰናል ብሎ ማሰብ እጅግ ከባድ ነው። በተቻለ መጠን ስማርት ወርከር መሆንና ያመጣነውን ገንዘብ ፕሮዳክቲቭ በሆነ መልኩ መጠቀም እንዴት እንደምንችል ማወቅ የግድ ይለናል። ስለሆነም በእነዚህ በተለመደው ብዙ በመስራትና ብዙ በመቆጠብ ብቻ ያሰብነው የገንዘብ የነፃነት ደረጃ ላይ እንደርሳለን ብሎ ማሰብ ምናልባትም በእጅጉ ዋጋ ሊያስከፍለን የሚችልበት ምናልባትም ከስህተታችን ብቻ እንድንማር ሊያስገድደን የሚችልበት ሁኔታ ይኖራል። ሰው ብልህ መሆን ያስፈልጋል። ብልህ ከራሱ ስህተት አይማርም። ብልህ የሚማረው ከሰዎች ስህተት ነው። ነገር ግን እንዳልኩትኛ ጠንክሮ በመስራትና ብዙ በመቆጠብ ብቻ የገንዘብ የነፃነት ደረጃ ላይ እንደርሳለን ብለን ካሰብንና በዚህ መንገድ ብቻ የምንጓዝ ከሆነ ፎርሹር እኛ ልንማር የምንችለው ከራሳችን ስህተት ይሆናል። ይህ አይመከርም፣ እጅግ አደገኛ ነው። ስለዚህ የትኛውም አይነት ሀሳባችንን ውጤታማ ለማድረግ የፈለግነው የገንዘብ የነፃነት ደረጃ ላይ ለመድረስ ካስፈለገን ስላለን ገንዘብ ዋይዝ የሆነ አጠቃቀም፣ ፕሮዳክቲቭ የሆነ አጠቃቀም ማወቅ የግድ ይለናል። እነዚህን አብዛኞቻችን የማናውቃቸው ተራው ማህበረሰብ የማያውቃቸውን ነገር ግን ብልሆች የሚያውቋቸውን ሶስት ዋና ዋና የሚባሉ ያልተጻፉ የገንዘብ ህጎችን መረዳት እጅግ በጣም ጠቃሚ ነው።